የዛሬውን ጨዋታ አሸንፈን ቢሆን ራሱ ምንም በቃ እኔ አሞሪም አያስፈልግም። መጀመሪያ በቃ እኔ ፖይንት የዛሬው የዚህ ቪዲዮ ፖይንት አሞሪም የሚባል አሰልጣኝ አያስፈልግም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ለደካሞች ቦታ የለም። አሞሪ አራቴ የማይቀባበል ቲም ነው ያየነው። 4 ጊዜ ኳስ አይቀባበሉ። ቤንጃሚን ሼሽኮን አጥቂ አድርጎ ከማጫወት ዳሎን አጥቂ አድርጎ ማጫወት፣ ዶርጉን አጥቂ አድርጎ ማጫወት ይሻላል። በቃ ማይረባ የሆነ የኢትዮጵያ ፕሪሚየር ሊግ ይሻላል። ገብርኤልን ከዩናይትድ ማይረባ ቡድን ነው። እኔ አሞሪም በቃ አሞሪም መውጣት አለበት። አሞሪም ጦስ ነው፣ በቃ ጦስ ነው ይዞብን የመጣው። አሞሪም አያስፈልግም። ይኸውላችሁ ደረቴን ነፍቼ ነው የምነግራችሁ። አሞሪም አያስፈልግም፣ በቃ አያስፈልግም። እንዴ በጣም በቃ እንዴ የሁላ ትዕግስት ለአንድ አሰልጣኝ አይሰጥም። ሴስኮ መሰለፍ የለበትም። በቃ ምንም ተስፋ የለንም። አናዘር ክብር ያለው አቻማ የሊድዝን ያለመሸነፍ ጉዞ አቋርጣለሁ ምናምን ምን አባሽ አንቺ የምታቋርጪው ስትሪክ ነጥብ የጠማውን ነጥብ መስጠት ነው። 1/3 ነጥቡን መስጠት ተረዳሽኝ አይደል? ሊድዝ እኮ ጌታሽ ነው። ገና ደግሞ የሚያሳቅቅ ዜና ልንገርሽ። ሊድዝን ደግመሽ ትገጥሚዋለሽ በኦልድ ትራፎርድ ይቀለዋል። ከዚህ ሜዳ ይቀለዋል ኦልድ ትራፎርድ ለሁሉም ስለሚቀል ገባሽ አይደል? አያድግም የሆነ ማናጀር ተስፋ ይቼባታለሁ ያልኩትን ከንስየዋለሁ። ተስፋ የለውም። ስካሞሪም ነው የሰውዬ ከሊቨርፑል ጋር ነጥብ አቻ የምትሆኝበትን እድልሽን አበላሸሹ። አሁን ይጠብቅሻል ወይ ገባሽ አይደል? ግን ብዙ ቀር እንዳይደብርሽ እናቴ ትሙት እንዳይደብርሽ ለምን ብለሽ ጠይቂኝ። ሁለተኛ ቡድንሽ ነው የተለጠፈው። አንደኛ ቡድንሽ እኮ የማንቸስተር ከተማ ባለቤት 2 ሰዓት ላይ ይጮታል። ለሱ ቋጥሪለት። ማንቸስተር ኢዝ ብሉ በራስሽ አፍ ብለሻል እኮ በራስሽ አፍ። እኔ እንዴት አበሳጨኛል። ማንቸስተር ኢዝ ብሉ ዛሬ ብሉነቱን እንዲያረጋግጥ ቁጭ ብለሽ ትቋጥሪለታለሽ አንቺ ዱቄት። ተረዳሽኝ አይደለ? ከዚህ ጨዋታ የተረዳናቸው 5 ነገሮች። አፍሪካ ዋንጫ መች ነው የሚያልቀው? በመድኃኒዓለም እኔ በደበበና በደመቀ እየተቃጠልኩ መቀጠል አልችልም። በቃ ከጨዋታው የተረዳነው ነገር ምንም በቃ ውጭብር ያለ ጨዋታ ምን አይነት ጨዋታ። እኔ አንደኛው ጎል ራሱ በእድል ነው ያገባነው። ማርያምን እኔ ያለነ ቡርኖ ነው 1 ነጥብ ራሱ ሲበዛብን ነው። አንተ ምን አይነት ተጫዋቾች ናቸው? ቆይ እነዚህ ከየት ነው የመጡት? ተቃጠልን እኮ። አልደበራችሁ? ይሄማ አይደብራችሁ። በእርግጠኝነት አቻ እንዴት ይደብራችኋል እንዴ? ያደጋችሁበት እኮ ነው እኮ አቻ እኮ። አሁን እኮ እናንተን ሊቀ አቻ ብለናችኋል። በቃ እንዴ ምንድነው እንደዚህ አቻ ደግሞ እኮ አላቻ ጋብቻ። እኛ ትልቆች ነን ትላላችሁ። ታዲያ ምንድነው እንደዚህ አላቻ ጋብቻ ውስጥ የምትገኙት? ሁሌ አቻ። እነዚህ እኮ አቻዎቻችሁ ሆኗል። አሁን ፕሪሚየር ሊጉ ላይ ባላችሁ አቋም እውነቱን ለመናገር በቃ ጫማ የሚለካኳችሁ ቡድን ሆኗል። ገብቷችኋል አይደል? አካሄዳችሁ ስልክ ነው ወይ? በዚህ አካሄዳችሁ የት ድረስ ነው የምትደርሱት ነው አሁን የኔ ጥያቄ። በአቻ እኮ የትማይ ቶፕ 4 በአቻ እኮ አይገባም በአቻ እንዴ ማን ነው በአቻ ቶፕ 4 ይገባል ብሎ የነገራችሁ? የሆነ አካል አለ። ይኸውላችሁ በማሸነፍ ውስጥ ነው ቶፕ 4 ራሱ ማግኘት የሚቻለው። በእውነት ዘንድሮ ሼባው ከናንተ በሶ ስለተገኘ ነው እንጂ ወደዛ አካባቢ ራሱ የምትደርሱበት እኮ አጋጣሚ አይኖርም ነበር። አረ በቃችሁ፣ አቻ ይበቃችኋል። አረ ጉዴ! አረ ምን አይነት እድል ነው ያለን! በስመ አብ ወልድ። በየሳምንቱ ቶፕ 4 እንኩ ይለናል። እኛም አረ ውይ የሆነ መተትማ አለብን። የሆነ ጸበል የሚያስፈልገው ይመስለኛል የቶፕ 4። እንዴ ለምንድን ነው እንደዚህ ግምጥ ያለብን? በየሳምንቱ ከስንት ጊዜ ጀምሮ ነው የቶፕ 4 እድል የመጣው? ሁለተኛ ተቀመጠን መጣን። አሁን ደግሞ 4ኛ እድል ይመጣልናል። የለም እንደዚህ እያልን እየወረድን እየመጣ ነው። አስቡት፣ ከአርሰናል ዝቅ ብለን ቁጭ ብለን ነበር ስንቴ በየሳምንቱ ማለት ነው። ወዲያው እየወረድን ነበር። አሁን ለቶፕ 4 ነው የምንፎካከረው። ነገ ደግሞ 6ኛና 7ኛ እንሆናለን። አሁንም እድላችሁን እየተጠቀሙ አይደለም። በቃ በየሳምንቱ ስህተት አለ። ወልቭስ ላይ ዝርክዚ አሲስት አደረገ፣ ዛሬ ደግሞ ሄቨን ተሳሳተ። በቃ አሞሪም ዛሬ ብቻ ትክክለኛ ቅያሪ ቀየረ። ዝርክዚ በጣም ተጫወተ፣ ጎል እንዲቆጠር አደረገ። ሴስኮም ጎል እንዲያስቆጠር አመቻችቶ አቀበለ። ሴስኮ በቃ እድል ስለሌለው ነው፣ በቃ እድል የለውም ብዬ መናገር እችላለሁ እንጂ ያ ኳስ ኦን ታርጌት መሆን ነበረበት። በቃ በቆንጆ መልኩ መጥቷል፣ ግን ምንም ማድረግ አይችልም። ምን እኔ በዝርክዚ ራሱ በሲስኮ ራሱ መፍረድ አልቻልኩም፣ ግን በቃ የሆነ ግግም ያለብን ነገር አለ። ጀሞ ዛሬ ደግሞ አዲሱ የታክቲክ አቀንቃኝ አሞራው ዛሬ የኤፍል ታወር ፎርሜሽን ይዞ የገባው። ኤፍል ታወር ሲጀምር ዶርጉና ኦጋርቴ አንድ ላይ ይዘን ነጥብ ይዘን የምትወጣው አንተ ማንነና ነው? ዶርጉ ማለት እኮ አለሌ ንፍጣም ደንቆር እኮ ነው። ዶርጉ ማለት እኮ ኦጋርቴ ደግሞ ይብስበታል። ኦጋርቴ እንዴት ዶርጉ ሙሉ ይግዛጫው ሳልክ
ንፍጣም ደንቆሮ ጠቋራ ደንቆሮ እኮ ዱርጉ የእውነት ደንቆሮ ተቀሰቀረ ደንቆሮ እንትና ደግሞ ይብሳል እንትና ኡጋርቴ ደግሞ ይብስበታል። አሁን ራይስን ባየንበት አይናችን ኡጋርቴን ብቻ ዛሬ ኤፍል ታወር ፎርሜሽን አይተናል። ደንቆሮ አሰልጣኝ ዛሬም ከሊድስ ጋር አቾታል። ገብቶልሻል በሚገባ ክለባችን አሁን ጀምራል። ስጠት ፉላ ምን አባት ስጠት አውዝ ቢላ በነጀዝበዲን ከምንጫወት ኳስ ማየት ብናቆምስ ወይ ካልሆነ በሬዲዮ ብናዳምጥ ወይም ደግሞ እንደ ቤቲንግ ቆራጭ ትኬት ብቻ ብናይስ ውጤቱን አይተን መደሰት ትንሽ ለትንሽ ብንልስ ቁጥራዊ መረጃ ተመልክተን ጀዝበዲን ነው እየተጫወተ ያለው እግሩን ማንሳት ያቃተው ህብረተሰብ እንደ ጦዘ ሰው ሲዞርበት ያየነው እናየን። እኛ አሁን ኳስ አየን ነው የምንለው ሰዓት ገደልን እንጂ ቲቪውን እኮ ለሌላ ነገር እኮ መጠቀም እንችል ነበር እኮ። እነዚህን እኮ በአበረታች ጽራስ እኮ ልታነቃቸው እኮ አትችልም። አውቆ የተኛን በቀሰቀሱ አይሰማም ነገር እኮ ነው። ሆን ብለው ነው የሚመስሉት እኮ። ቀሚስ እንደለበሰ ሰው እግራቸው አይነሳ። በቃ ለአንድ ወር ረፍት ብናደርግስ ከአፍሪካ ዋንጫም ያሉ ተጫዋቾች ይምጡ የተጎዱት የሚነሱ እስከዛ ዝም ብንልስ በሬዲዮ ካልሆነ ውጤት ብናይስ እንጂ እኮ አይሆንም እኮ። እኛ እኮ ቶፕ 4 እንጂ የጠየቅን ሌላ ነገር እኮ አልጠየቅናችሁ። በቃ እንደው ለአላህ ብላችሁ የዩናይትድ ደጋፊ ክብር የምታውቁ ከሆነ በዚህ ቪዲዮ ብሸቁልኝ። አሜን። ምን አይነት እንደው እንዳለ ወራጅ ቀጠና ያለ ቲም አንዳንዳቸው ይወጣልሃል። አንተ እግራም ብሩኖ ፈርናንዴዝን ይሄው ያለሱ ኢምቤሞ ሁሉም ለአፍሪካ ዋንጫ ሄዱት ቢመለሱ ብሩኖ ከሌለ ይሄ ነው ውጤት ብራዘር። አሁኑኑ የይቅርታ ቪዲዮ ስራ ሊድስ አንዳቻ ደግሞ አሪያኩኛ ግን የመጀመሪያ የተሻረበት ኳስ ያገባው ጎል በቃ የዚህ ሰው አይነጥላ ብሪያን ኢምቤሞ አናቱ ዳቦ ነው የተባለው ያ መላጣ ነው። እስኪ እንደው ባላ በዚህ ቪዲዮ የሆነ የተናደደ ሰው ኢሞጂ አጨስከን ምናምን በሉኝ ለሳይኮ ማለት ነው። እኔ ወላሂ ምሬን እኮ ነው አሸንፎ ዩናይትድ እኮ መሰራው ቪዲዮ ነው እንጂ የሚታየው ሳበሽከው ወፍ እንደውም ትደሰታለህና እባካችሁ አታሳፍሩኝም። ቀጥል በል እስቲ ኮፒ ሊንክ ማድረግ ባሊ ቦታ ከሙል ብዬ ነበር ኳስ መሄድ የጀመርኩት። አሁን ግን ብውል ሳይሻለኝ አይቀርም። አሁን እግር ኳስ ነው ሾት ላይ የሆነ እግር ኳስ እግር የሚል ኳስ ነው የወያላ መዝናኛ ነው። በቃ መጨረሻ ለስንት ቁም ነገር የምፈለግ ሰው የወያላ መዝናኛ ነው። አንድ ነጥብ አይደብረኝም። ኤፍሲ ሊድስን ማሸነፍ ለሁሉም አልተፈቀደም፣ ለአንዳንድ ክለቦች ነው። ግን እንዴት ይቻላል ግን ጋይስ? ከሻምፒዮንሺፕ የመጣ ቲም ነጥብ ሲያስጥለኝ ኧረ እኔ አፍራለሁ፣ የምር አፍራለሁ። እኔ እደበቃለሁ። ከሻምፒዮንሺፕ መጥቶ አንድ ጎል አያገባብኝም። አንድ ጎል እንዲያገባብኝ አልፈቅድለትም። የትኛውም ቲም ማለት ከሻምፒዮንሺፕ መጥቶ ያሳፍራል። ግን ላንቺ ያው አንድ ነጥብ አይደብርሽም። ግን ከአንቺ ታች መሆኔ በጣም ነው የማፍረው። ተቃጠልን ጋይስ ተቃጠልን። ከዚህ በላይ ምንም ልናደርግ አንችልም። ባሉን ተጫዋቾች ተጫውተናል። ተቀያሪ ወንበር ላይ ያለ ተጫዋች የለንም። ከዚህ በላይ ማንቸስተር ዩናይትድ ሊያረገው የሚችለው አንዳች ነገር የለውም። በቃ ኧረ በስመ አብ ኧረ ውፍ። ለማንኛውም ግሎሪ ማን ዩናይትድ። ይሻልሻል ብለው ሰኞ ላይ አረጉሽ፣ አይሆንልሽ ሲሉሽ አርብ ላይ ደገሙሽ። ሱስ እኮ ከባድ ነው በውዱ ለጠፉሽ። ቆይ አሁን ተወቃሹ ማን ነው? እኔ አሁን ማንን እንውቀስ ጎበዝ? እሺ ማን ይወቀስላችሁ? ቋጥራችሁ ብናት ግን ምንድነው እሺ የሚሻላችሁ? አርብ፣ ቅዳሜ፣ እሁድ፣ ሰኞ 4 ቀን ሰው እየተጫወተ እኮ ነው እየተቀያየረላችሁ። ለም ተመቻችቶ ዋፍ ከቀኑ አይደለ ከሰዓቱ አይደለ። እሺ ምን ይፈጠር አሁን? ምን ይሁንላችሁ? እሺ ሰው ግን አይደለም ሼሽኮ። ቆይ ደህና ነው ሼሽኮ ደህና ነው። ሰው ጠፋ፣ ደብዛው ጠፋ እኮ ደህና ነው። ይዘለዋል። ለነገሩ ማስታወቂያ ሲሰሩለት ራሱ ሊዘል ነው የመጣው ልጁ፣ ሊያገባ አይደለም። ለማንኛውም እንግዲህ ትንሽ ደረጃችንን እየተዋወቅን ያለ ይመስለናል። ጎበዝ እየተዋወቅን ነው። ሄደ ዩናይትድ ሄደ
ካልሆነ በጥር የዝውውር መስኮት ማንቸስተር ዩናይትድን ለሳውዲ ሊግ መሸጥ ነው ያለብን። በቃ እዛ ሄዶ ይጮቱ። በሳምንት አንዴ ሞከርናቸው አይሆንም። ከሻምፒዮንሺፕ ቡድን ጋር ሞከርናቸው አይሆንም። በቃ ምን እናደርግኛ? ንጉሳውያን አልተቻለም እኮ በቃ እንዴ ጸጉሩን መቆረጥ አልቻለም ያፍሪክ በቃ እንዴ ንጉሳውያን። ለፕሪሚየር ሊጉም ገጽታ ራሱ ጥሩ አይደለም። ይሄ ገጽታውን ዝቅ ያደረጋችሁ ነው፣ እያሰደባችሁ ነው ያላችሁትና በቃ ሳውዲ ሊግ ወይ ኤምኤልኤስ ምናምን መሸጥ አለበት። ቡድኑ ራሱ በጣም እያበሳጨኝ ነው ያለው። አንድ ዩናይትድ ደጋፊ እናት የትሙት እንዳይደብረው ከዛ መከራ ወጣችሁ። አቻ ለእናንተ ትልቅ ነገር ነው በእውነት የምሬ ነው። አስቡት 15ኛው ነው ያጠናቀቀ ክለብ ከነ ሊድስ ጋር ከነ ወልብስ ጋር ከነ ዌስትሃም ጋር አቻ መውጣት ትልቅ ነው በእውነት የምሬ። አንድ ዩናይትድ ደጋፊ እንዳይደብረው እናት የትሙት። ሜላት ደቂቃ ጨምሪ ማለት ለዲስ ዩናይትድ እናቴን የምሬ ነው። በኔ ሙድ ይዘሽብኛል እከክ። እኔ አሁን ብሸነፍም ካንቺ በላይ ሆኜ ነው ምሸና። አቻ ቦጣም ካንቺ በላይ ሆኜ ነው ምሸና። ባሸንፍም ካንቺ በላይ ሆኜ ነው ምሸና። እናቴን እከክ። የበከተ ክለብ ነው ያለ የበከተ እናቴን የምሬ ነው። ውይ መድኃኔዓለም ወደ ዩናይትድ መቼም እንደማታስጠጋኝ ያራቀህ አምላክ ወደ ዩናይትድ መልሰም እንደማታቀርበኝ ተስፋ አደርጋለሁ። ፍቅር ዛሬ አንፈጥምም። አይ ዛሬ ይቅርብን ይወራ ባላየውም አንፈጥምም አለች ሊድዝ። ይበልሽ እናቴን የምሬ እርር በሉ። ለቅሷችሁ የምሬ ነው። እኔ እንደ ሀገር ለታሪክ ቢቀመጥ ደስ ይለኛል። እናንተ አንድ እኩል በሆነ ውጤት ተጠናቋል ማለት ነው። እየጓጓን የምንጠብቀው ማንቼ ዛሬም ነጥብ ጥሏል። ነጥብ ጣለ ለማለት ያን ያክል አልደፍርም። በእርግጥ ማለት ጨዋታው ላይ እንደውም ወደ መጨረሻ ደቂቃ ስጋት ስለነበረኝ ማለት ነው አሸንፎን አንድ ነጥብም ሳንወስድ ልንወጣ የምንችልበት አጋጣሚ ስለነበር፣ ከዛ ውጭ ጥሩ ነገር ነበረ። እነ ዜርኪዚ እነ ቤንያሚን ሼስኮ ሊንካፓቸው ምናምን እድለኛ ግን አይደለም ሼስኮ። እኔ ያየሁት ነገር እሱ ነው። ጥሩ እየተጫወተም ጎል በቃ እድል ይፈልጋል አንዳንዴ። ለካ በጣም ጥሩ ይጫወታል፣ እድለኛ አይደለም። ኩኛ በጣም ጥሩ ጎኑም የሆነ አንዳንድ መጥፎ ጎኖች ያሉት ተጫዋች ነው። ለማንኛውም ዛሬም እንዲህ ነጥብ ጥለን 5ኛ ደረጃ ላይ ቁጭ ብለናል ማለት ነው። እኔ እኮ የሚገርመኝ ከፍ የምንለው ነገር ሌሎቻውን ነጥብ ስትሉ ታያችኋላችሁ። እኛ ይህን ደረጃ የምንለቀው ነገር አይደለንም እንደዚህ ጥሩ ሳንሆንም ማለት ነው። ማንኛውም ይመቻችሁ። ሻሼ ቀልደኛ ቲም ነው ስላችሁ አታምኙማ። እኔ እኮ የዩናይትድ ደጋፊ አብሪ ኤክስፔክት አድርጎ ይሆናል እናሸንፋለን ምናምን ብሎ በቃ እንደዚህ ነው በቃ ቲማችሁ ምንም አቻ ወጣ አልወጣ ምንም አታሸንፉም በታምር። በወር አንዴ ለበዓል አሁን ለገና ታሸንፊያለሽ በቃ ለገና ማለት ነው። እንደ በዓል ነው የምታከብሩ ያችን። ከዛ ካለፈ ግን የትም ነው ማትሄጂው። ጎረቤቴ አንቺ ዝም ብለሽ እኔን ደግፊ፣ ያኔ ነው የሚያምርብሽ። እኔን ስትደግፊ ነው የሚያምርብሽ። ዝም ብለሽ እኔ አርሰናል እንዳስትልኝ ደገፍ አድርጊኝ በቃ። አይዞሽ ከሊድስ ነው ወይ በቃ ከባድ ነው፣ ኖርማል ነው፣ ችግር የለውም። እናንተ ምክንያት እኮ አለቀባችሁ ምክንያት ራሱ ግን ምን ይደረግ በቃ አይችልም ቲማችሁ በቃ አይችልም እኮ። ካልቻለ ምን ይደረግ ነው። አሪፍ ውጤት ነው አቻ አሪፍ ነው ባይዘ ግን በቃ መቼ እኔ በጣም ያናደኝ ዩናይትድ ደጋፊ ነው መጥቶ መልክ ሲሰራ ሲናድ ውሃ ምናምን ራሱ ላይ የጨመረ ምናምን መልክ አትስራ። ቲም አሸንፎ አያውቅም። አንሰካከስ በቃ አንሰካከስ። የምር በቃ ዲስ ዩናይትድ ዊ ነው። አይ ትርፌ ዛሬም ደገምሽው አንዳቻ። ለነገሩ እኩልነትን ከናንተ እየተማርን ነው፣ ቀጥሉበት። ምን ነው እኔ ከሊድስ ጋር 0-0 አቻ ስወጣ እንዲያበዳችሁ ለምን አላሸነፍሽም? ለማንኛውም እኔ የፉላምን የራሴን ጨዋታ እንግዲህ ሳላሸንፍ ብዙ አልነቅሮሽም። ለማንኛውም ግን አይዞኝ። ያልሰማችሁ ስሙ፣ ቤቲ ይባላለው። ላላፊ ላግዳሚ ለሁሉም ሰጣለሁ አለ 11ዱም ቅሪላ እናታችሁ አፈር ትብላ። አረ ጤናዬን አዛቡት፣ እመቤቴን ጤናዬን አዛቡት። እንደ እብድ መንገድ ለመንገድ መጮህ ነው የቀረኝ። በዚህ ልክ እንዴት ሰው ይበክታል? እንዴት ብሽቅ ይሆናል? በዚህ ልክ ሰው ግን እንደዚህ የወረደ ዩናይትድ አንድም ቀን አይቼ አላቅም። ስለዚህ ዩናይትድ አንድም ማወራው ነገር የለም። አቃለው 4 ተጫዋች በጉዳት 3 ተጫዋች በአፍሪካ ዋንጫ ምክንያት ቤስት ተጫዋቾቹ የሉ እና 7ቱ ተጫዋቾች ናቸው ወይ ሐሳብ የገባቸው? አሁን የምታጫውታቸው ተጫዋቾች ሐሳብ አልገባቸውም ነው? እኛ ደጋፊዎቹ እንዴት ገባን? ልትጫወትበት ያሰብከው መንገድ ደጋፊው ገብቶታል። ምንድነው ቆይ የሆነ ያለው እዚህ ቲም ላይ ምንድነው እየተፈጠረ ያለው? እኔ አልገባኝም። ዛሬ እኔ መሮኛል እግዚአብሔርን።
ምን አገብቶኝ ነው የምጮው? ምን አገባኝ? ከጨዋታ በኋላ እየተሳሳቁ ለሚወጡት የሚከፈላቸው እነሱ ምንድነኝ እኔ? ለምንድን ነው የምናደደው የምቃጠለው? ውስጤ ጨሰኩ። ውጤቱን ምናምን አይደለም ማየት ያለብህ። እኛ የምንቆጥረው ዛሬ ለካሜሮን ነው። በቃ እንድትወርቅ ነው። ኤምቤሞ መመለስ አለበት፣ አማድ መመለስ አለበት። የተጎዱት ደግሞ መሀል ሜዳ ላይ ቻንስ ክሬት የሚያደርግልን ተጫዋች ካልመጣ በዚህ ቡድን አቻ ራሱ እንዳታስቡት። ከዚህ በኋላ የምንወጣ ይመስላል። ምንም ማያምር ቡድን። ይኸው በዚህ ቲም አወራለሁ ካልክ ምላስ ሲክስ ፓክ ነው የሚያወጣው። እኔ ምንም አልልህም። በቃ ዩናይትድ አቻውቷል። ማቲያስ ኩኛ እንዴት ነው የሚችለው? ማን እንዳለ ብቻውን ነው እንደሚ አይደክመውም። ኳስ እዛ ስጡት እዛ ያጥፋል፣ ምናምን ይከላከላል፣ ብሎክ ያደርጋል፣ መሬት ላይ በጣም ነው የሚችለው። የእውነት ምላችሁ በጣም ነው የሚችለው። አተ በጣም ጡማ ነው። ከዛ ደግሞ ማለት ነው ምንድነው ሼስኮ የሚሰራው? ሼስኮ ልክ ነው። ለምንድን ነው የምትይው? ሼስኮ ሲጮት ምን አይነት ሰው ነው? በእናትህ ኳስ ሲሰጠው አይዞር ብሎ በቴስታ ይስታል፣ በእግሩ ይስታል፣ በሁሉም ነገሩ መሳት የሚችል አሁን ብቸኛ አጥቂ ከረንትሊ ሼስኮ ነው። ማን ምንም አይችልም። ዶርጉ ዊንገር ሆነ እንዴ? አተ በጣም ሳት ነው ዶርጉ። የምሬን ነው የምር ወደፊት እየሄደ ሲጮት አሁን ደስ አለኝ። ለምን እንደሆነ አላውቅም። ሲያጠቃ ፒስ ነው ምናምን ነገር ትንሽ እናንተንም ጨጓራችሁ ላጥ ያደርጋል ምናምን። ግን ማለት ነው ሊድሶች በጣም ነው የሚችሉት። ዘንድሮ መውረድ የለባቸውም። በጣም ጽድት ያለ ጨዋታ ነው እየተጫወቱ ያሉት። ካልቨርት ሉዊን እሱን ኳስ አግብቶት ቢሆን ኖሮ አንግሉ ወይኔ ጉዳችሁ ነበር። ወይኔ ማን በጣም ተቀይሮ የሚያስገባቸው ተጫዋቾች ምናምን ሊድሶች በጣም አሪፍ ናቸው። የምሬ ነው። አዌይ ጌም አቻ መውጣታችሁ እንዳትናደዱሽ፣ አሪፍ ነው። ዩናይትድ አቻ ወጥቷል። የሚናደደ ዩናይትድ ደጋፊ የሚኖር አይመስለኝም። እንደውም የዚህን ሁላ ተጫዋች ማጣት ዩናይትድ በጥሩ ሁኔታ እንደውም ሃንድል እያደረገው ያለ ይመስለኛል። አንድ ጎል ብቻ ከሊድስ አስተናግዶ መውጣት ራሱ በጣም ምርጥ ነገር ነው። ፕላስ ደግሞ እነሱም አግብተው ማለት ነው ወዲያውኑ ኩኒ አሪፍ ጨዋታ ተጫውቷል። ስግብግብነቱን እየቀነሰ ነው። ሼሽኮ ግን ምንድን ነው? ኧረ በስመ አብ ሼሽኮ ግን ኧረ በስመ እኔ እንደዚህ አልጠብቀውም ነበር። ስቲል ተስፋ የማደርግበት ልጅ ነው፣ ግን አሁን እየበቃኝ ነው። እንዴ አንተ ለመጣበት እንትን ስትል ራሱ እኮ አሪፍ ፐርፎርም ታደርጋለህ አይደለ? በቃ እንዴ የሚሰጣቸው ኳስ ቦል በጣም ነው ሉዝ የሚያደርገው። ፖዚሽን ምናምን መልሶ ይሰጣቸዋል። ሲሰጠው ኳስ ለረጅም ሰዓት መያዝ አይችልም። ያው እንደ ሚድፊልደር ይዞ እንዲንቀሳቀስ አልጠብቀውም፣ ግን አትሊስት ዊንገሮች አሉ አማራጭ ለነሱ በአሪፍ ወይ ፓስ ማድረግ ትችላል። ለማንኛውም ግን 5ኛ ላይ በ31 ነጥብ ተቀምጧል። ያው ቢያሸንፉ ከሊቨርፑል ጋር 4ኛ በ33 ነጥብ እኩል የሆኑ ነበረ። ብቻ ያሉበት ፖዚሽን በጣም ምርጥ ፖዚሽን ነው። እቺ እስከባለፈው የሚሻል ማለት ነው። እና ይመሻችሁ። ሲመለሱላችሁ ይበልጥ ትሻሻላላችሁ ብዬ ገምታለሁ። ውጤቱ የሚጠበቅ ነው። ኩኛ ይመቸው። አንድ ግን ደስ ያለኝን ነገር ልንገራችሁ። ሰውየውን በቃ በዚህ አደንቋል። ህፃናቱ እንደማይመጡ ባለፈው አብጄ አይታችኋል። እያበድኩኝ ቪዲዮ የሰራሁት ህፃናቱ እንደማይመጡ ያወቀ እንዴ በቃ 90 ደቂቃ አራገጣቸው። አንድ ሰው ነው የቀየረው። ምክንያቱም ቤንች ላይ የሚመጥን ሰው አልነበረም። ትክክለኛው ሰው ደስ ብሎኛል። ማርያም ከነጃክ ፍሌቸር ከደጋፊ ማል መልምሎም ቢያስገባ ያው ነው። ወደፊት ሲያድጉ ሲችሉ እናደንቃቸዋለን። ለጊዜው ግን ብቻ አሁን ሊቨርፑልና ቼልሲ ላይ እንቋጠር እንጂ ሄንጋር ግን እዛ አፍሪካ ዋንጫ እስኪያል ከጉዳት እስኪመጡ እዚቹ ቶፕ 4 ቶፕ 5 አካባቢ ማንዣበብ አለብን። በቃ እሱ ነው እንትኔ። ይመቻችሁ። አልተናደድኩም፣ አልደበረኝም። እኔ ማለት ነው በቃ ተጫዋቾቹ ማለት ነው ዩናይትድ ደጋፊ በቃ የሌለው ነው የሚመስለው። ዝም ብለው ነው የሚያቃጥሏቸው። በቃ ወይ ዩናይትድ ደጋፊ በራሱ ቲም አይደሰት፣ ቋጥሮም አይደሰት። እንዴት ነው እንደዚህ የሚቻለው? እሺ ቆይ አሁን ሊድስ እንደ እውነታው ከሆነ ባለበት ፐርፎርማንስ አቻ መውጣታችሁ ለእናንተ በጣም አሪፍ ነው። ለዩናይትድ ታውቃለህ፣ እነ ሊቨርፑል ጋር አቻ ሲወጣ የነበረ ሊድስ ጀመር መውረድ የሌለበት ቲም ነው። ኩኛ የሚባል ልጅ ነው። በቃ ብቻው እንዴት ነው የሚችለው? ልጁ ይችላል፣ ያልፋል። በቃ ልጁ ጎበዝ ነው። ሼስኮ የሚባል ሰው ነው። በቃ ምንም በቃ ሊጠቅማቸው አልቻለም። ምንም ዩናይትድ በቃ ኢማጂናውን ካልቨርት ሉዊን የመጀመሪያን ግብ አስቆጥሮ ያቺ ቴስቷን አንግሏን አስቆጥሮ ቢሆን ምን ይፈጠር ይችል ነበረ? ጭራሽ የተሸነፉ መስበት ፕሮባቢሊቲ ነበረ። ዶርጉ በቃ ወደፊት። ኧረ ዩናይትድ ግን ወይኔ አይ ማንቹ የሚገርም የደርቢ ጨዋታ ነው ያሳያችሁን። ግን የምር አልክድም ማለት ነው። የሚገርም ግድያ ፍትጊያ የነበረው ትክክለኛ የደርቢ ጨዋታ። የሚገርመኝ ነገር ግን እንደሆነ ታውቃላችሁ፣ ቶፕ 4 የለ ቶፕ 6 የለ፣ ተሰናበተው። ዩሮፓ ሊግ ራሱ አትገቡም በዚህ አይነት። እኔ ምናችሁም በቃ እየባሰባችሁ ነው የምትሄድ። ለነገሩ ከባድ የስኳድ ዴብዝ እጥረት ላይ ናችሁ። ይህንን ውጤት ራሱ ይዛችሁ መውጣት ጥሩ ነው በእውነት። እኔ እየሾፍኩባችኋል። ጥሩ ነው፣ ምክንያቱም ሊድስ ለተከታታይ ጨዋታዎች አልተሸነፈም። አረ በሳምንት አንዴ እየተጫወቱ እነዚህ የእኛ ተጫዋቾች ኳስ እየጠፋባቸው ነው።
ኳስ መጫወት እንኳን እየጠፋባቸው ነው። ምንድነው የሚያደርጉት? ሳምንቱ ሙሉ እረፍት። ኢሮፓ ሊግ የለ፣ ቻምፒየንስ ሊግ የለ፣ ካራባው ካፕ ምንም ላይ እኮ የሉም። አንድ ፕሪሚየር ሊግ እንዴት ያቀጣቸዋል? በሳምንት አንድ ጨዋታ እየተጫወትክ እንዴት ነው አንድ ጨዋታ ማሸነፍ የሚያቀጥ? እያንዳንዱ ሰው ቆይ ሰክታችሁ ነው እንዴ የምታሩት? እኔ እኮ የምሬን ነው እኮ በጣም ነው እኮ የሚያናድዱኝ። ያስብላል። በቃ ኳስ እየጠፋባቸው ነው። በዚህ ቡድን የትም አንደርስም። ቻምፒየንስ ሊግ ካልገባን ኢሮፓ ሊግ እና ኮንፈረንስ ሊግ አንፈልግም። ኤፍኤ ካፕ በልተን ኢሮፓ ሊግ መግባት ስለምንችል ማለት ለቻምፒየንስ ሊግ ለምን እንደማንጫወት ግራ እየገባኝ ነው። ሁሌ ነጥብ አሳልፈን እንደሰጠን። ለማንኛውም በዚህ ቡድን ቀጣይ ከበርንሌይ ጋር ራሱ እንዳጠብቁ። ክለባችን ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያይቷል። እውነት ዩናይትድ ፋሚሊ እኔ ይሄን ራሱ አልጠበቅኩም ነበር። ባለፈው ሊድሶች ሊቨርፑል ጋር ያየሁትን ፐርፎርማንስ ዛሬ የሚደግሙታል እና በጣም ፈርቼ ነበር እኛ ካለብን ችግር አንጻር ምናምንና አሁን አስከፊ አይደለም። እውነት ካለብን ስኳድ አንጻር ካለብን ችግር አንጻር ከዚህ በላይ መተኮስ አይችልም ነበር ይሄ በቃ። እንደውም እኔ አሁን ዛሬ ሊድስ ነጥብ ጥሏል አትሉኝ መቼ። ዩናይትድ ነው ነጥብ የጣለው። የሚቆጨው አቻ በመውጣቱ ዩናይትድ ነው እንጂ ሊድሶች አይደሉም። ልክ አሁን እንደ ሊቨርፑል የነበራቸውን አይነት ፐርፎርማንስ ደግሞታል ብዬ አላስብም። እኛ ደግሞ እሰቡት ብዙ ነገር አለብን፣ ብዙ ክፍተቶች አሉ። ይሄ ሁላ ተጫዋች ነው በጉዳት ያጣነውና በአፍሪካ ዋንጫም ያጣናቸው ልጆች አሉ። ሲመለሱ የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ከዚህ በላይ ማድረግ ይችሉ ነበር ብዬ አስባለሁ። ግን ደግሞ ይሄንንም አናየበት። አልሐምዱሊላህ ብቻ ነው የሚገባው ብዬ ነው የማስበው። አሞሪም ላይ ጣቴን አልቀስርም። ሄቨን እድሜው ነው፣ ሰዎች ቢሳሳቱም ምንም የሆነ ይቅር ልትሉት ይገባል ብዬ ነው የማስበው። ምክንያቱም ገና ነው። በቃ ይሄ ልጅ አሁን ማንቸስተርን ተሸክሞ መውጣት የለበትም ነበር። ይሄ ሁላ ጫና መቋቋም አለበት ብዬ አላስብም። የሆነ እድል የሰጠኸው ቀስ እያልክ ትልቅ ተጫዋች እንዲሆን እድል መስጠት ነው እንጂ ይሄ ሁላ ዩናይትድን ሸክም ማስረከብ በዚህ እድሜው ከባድ ነው። እንደውም በጣም ተቋቁሞታል ብዬ ነው የማስበው። አሪፍ ፐርፎርማንስ ነው ያሳየው። ኩኛም ያው ብዙ ደጋፊዎች ይበሳጩበታል። እኔ ግን በጣም ነው የምወደው። ያለውን ነገር ሁሉ ይሰጣልና የከፋ አይደለም ብዬ ነው የማስበው። እስቲ ዩናይትድ ደጋፊዎች የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ትንቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ በየሳምንቱ ልደሰት ጌታ ለምን መረጠኝ? ኧረ ጋድ ደፋብሃለሁ፣ በደስታ ደፋብሃለሁ። ተወኝ በቃ። ማንቸስተር ዩናይትድ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። ምን ያህል ብሩኖ ፈርናንዴዝ እንደናፈቀም ካየንባቸው ጨዋታዎች መካከል አንዱ ነበረ ማለት ይቻላል። በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ሊድስ ዩናይትድ የገጠመው ማንቸስተር ዩናይትድ 62ኛው ደቂቃ ላይ በአሮንሰን በተቆጠረበት ጎል አማካኝነት 1-0 ሲመራ ከቆየ በኋላ 65ኛው ደቂቃ ላይ ኩኛ ካስቆጠረው ጎል በኋላ ጨዋታውን አቻ በማድረግ በዛው ተጠናቆ ነው እንግዲህ ነጥብ ተጋርቶ ለመውጣት የቻለው ማለት ነው። የሩበን አሞሪም ማንቸስተር ዩናይትድ ምን ያህል እየተቸገረ እንደሚገኝ የተመለከተ እንገኛለን። በርከት ያሉ የማጥቃት ባህሪ ያላቸውን ተጫዋቾች እርግጥ በዚህ ጨዋታ ላይ እንዳላገኘ ተመልክተን ነበር። ስኳድ ዴፕዙም በጣም ሳስቶ ነበረ። 8 የሚደርሱ የመከላከል ባህሪ ያላቸውን ተጫዋች ነበር በዚህ ጨዋታ ላይ ዩናይትድ ተጠቅሞ የነበረው 6 ተከላካዮችን እንዲሁም ደግሞ 2 የተከላካይ አማካዮችን ማለት ነው። በዚህ ጨዋታ ላይ በክሬቲቪቲ ረገድ ዩናይትድ ጥራታቸውን የጠበቁ የጎል ዕድሎችን ለመፍጠር ተቸግሮም እንደነበር ታዝበን ነበር። የዳንኤል ፋርኩ ሊድስ ዩናይትድ ግን በጣም በድንቅ ግስጋሴው እንደቀጠለ የተመለከትን እንገኛለን። ላለፉት 7 የፕሪሚየር ሊግ ጨዋታዎችን ምንም አይነት ሽንፈት አልገጠማቸውም። በዚህ ውስጥ እንግዲህ እንደ ማንቸስተር ዩናይትድ ሊቨርፑልን ከአንዴም ሁለቴ እንዲሁም ደግሞ ከቼልሲ ጋር ተገናኝተው ነው እንግዲህ ነጥብ እየያዙ የወጡት ማለት ነው። ለማንኛውም ማንቸስተር ዩናይትድ ከዚህ ጨዋታ በኋላ በፕሪሚየር ሊጉ 31 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላል። የዩናይትድን ጨዋታ የምታዩ ነው እንደሚመስላችሁ? ይሄ እኮ ዩናይትድ አይደለም፣ የወልቭስ እኮ ነው። የወልቭስን ጨዋታ እያያችሁ እኮ ነው ዩናይትድ ጨዋታ ይመስላችሁ። የኛ ዩናይትድ እኮ የፈርጌ ታይም ላይ ያበቃ፣ በቃ የፈርጌ ዘመን ላይ ያበቃ እኮ በቃ። የትኛውን ዩናይትድ ነበር የምትሉት? አሁን እኮ ዩናይትድ አይደለም እኛ የምንደግፈው ዩናይትድን ሳይሆን ወልቭስን፣ ሊድስን፣ ዌስትሃምን ምናምን የመሳሰሉ ቲሞች እኮ ነው እየደገፍን ያለነው እንጂ ማንቸስተር አይደለም። አሁን ማንቸስተር አይደለም እየደገፍኩ ያለሁት እኔ። ተቃጠልኩ፣ አረርኩ፣ በቃ ድብናልኩ። በቃ እግዚአብሔር በቃ ከዚህ በኋላ እንደዚህ ብሎ ማውራት አያስፈልግም። ወልቭስን ነው እየደገፍን ያለነው፣ ወልቭስን ነው እየደገፍን ያለነው። በቃ ዩናይትድ እነ ብሩኖ ፈርናንዴዝ እነ አማድ ዲያሎ እነ ብራያን ምቤሞ ብዙ እንዳጎደሉበት እየተመለከት እንገኛለን። ክሬቲቪቲ ፈጠራ የሚባል ነገር ፈጽሞ የለም። የጎል ዕድሎች መፍጠር ላይ እጅግ እየተቸገረ በሚገኝበት በዚህ ሰዓት እንግዲህ ማንቸስተር ዩናይትድ 16ኛ ደረጃ ላይ ከሚገኘው ሊድስ ጋር ወደ ኤላንድ ሮድ አቅንቶ 1-1 ለመለየት ተገዷል። በዚህ ጨዋታ ላይ ማንቸስተር ዩናይትድ ቀድሞ ጎል ተቆጥሮባቸው ነበር በሊድሶች። ነገር ግን በደቂቃዎች ልዩነት በተለይም ደግሞ ጥሩ ቅያሬ የነበረው ዚርክዚ ተቀይሮ ገብቶ አሲስት አድርጎ ማቲያስ ኩኛም በጥሩ አጨራረስ 1-1 መውጣት ችሏል።
ዩናይትዶች በተለይ ጎል ሲቆጠርባቸው ብዙ ጊዜ መነቃቃታቸው የሚነሳባቸው ለምን እንደሆነ አይገባኝም። ጎል ሳይቆጠርባቸው አቻ እያሉ ብዙ ጊዜ ወይም ደግሞ እየመሩ ከሆነ ተጨማሪ ጎሎችን ለማስቆጠር ሲንቀሳቀሱ አልተመለከትንም። በዛሬው ጨዋታ ላይም ልክ እንደዚህ ነው። አንድ እኩል ከሆነ በኋላ ጸጥ ረጭ ነው የሚለው ጨዋታውና ሊድስ እንዲያውም በጣም አደገኛ የሚባሉ የጎል እድሎችን ሲፈጥሩ ተመልክተናል። ስለ ማንቸስተር ዩናይትድ ውጤት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምድር ላይ እንደ ሻሼ እድለኛ የሆነ ቲም የለም ሀቢቢ። ፎቃቃ የሆነ ክለብ ማለት ነው። ፎቃቃ በቃ ይሄ ውጤት ለሊድሶች ይገባል። በቃ 3 ነጥብ ይገባቸው ነበር ዛሬ ሊድስ ማለት ነፍሳቸው ሊያወጧቸው ሀቢቢ። ማን ሊድስ ዩናይትድ ግን ትችላላችሁ። በቃ ይሄ ነው ጀግና የሆነ ቲም ማለት ነው። ጀግና ነው። ያ በረኛችሁ ሲንቀራፈፍ ነው እንጂ ኖርማል አርሴ ይለያል ስልህ በምክንያት ነው ሀቢቢ። በሄቨን በኩል ምን እንዳደረግናቸው አየሁ ዛሬ። ሄቨን ሿሿ እንደሆነች 1 ሚሊዮናችንን መልሰው ምናምን መልሱ ብለው ወከባ እንዳይፈጥሩ። ለማንኛውም በዚህ ውጤት የሻሸ ደጋፊ ሲጨፍሩ እንዳላያችሁ ለእናንተ ትልቅ ነው እናውቃለን። 1 ነጥብ ትልቅ ነው። ተጋግጣችሁ ተማሙታችሁ ማለት ነው። ግን ቢሆንም እንዳጨፍሩ ተለጥለጣችሁ አብዮታ እርምጃ ተወስዶባችሁ ነው አቻ ያወጣችሁት ማለት ነውና ሊድሶች ግን ትችላላችሁ። የምር በጣም ጀግና የሆነ ቲም